ተዘግቶ ነበር ኪሳራ ገጥሞት እናቴ ድርጅትና አልፈራህም ነበር ወይስ እንዴት ይሳካልኛል ብላ አሰብክ? ተማሪነቴ አብቅቶ ወደ ስራ ገብቼ እስካስተካክለው ነበር እኔ ደግሞ ጉጉቴ። ስራ ከጎደለ ቤት ውስጥ የሚጎለው ነገር አለ። ምርጫም የማጣት የብዙ ነገር ቅልቅል ነው እንደዛ እንድንሰራ ያደረገን። እናቴ የዓለሟ ጠንካራ ሴት ናት። ያው ቢዝነስ ላይ ብዙ ውጣ ውረድ ታሳልፊያለሽ፣ ትማሪያለሽ። አዎ አንዳንድ ብዙ አመት የሰሩ ሰዎች አይ እነዚህ ወጣቶች ነው የሚሉኝ፣ ግን እንደ ወጣት ደግሞ እንቸኩላለን። ገንዘብ ደስታን ባይሰጥም ደስታን ይነጥቃል። ሆድ እየጮኸ መሳቅ ይከብዳል። ሰው የታፈነን ሰው አየር ደስታ አይሰጥም እንደማለት ነው። እንዴት ናችሁ? እሑዳችሁ እንዴት እያለፈ ነው? እኛ ጋር ደመቅ ብሏል። ዛሬ ስቱዲዮ ውስጥ አብሮን አብለኔ ዳዊት አለ። አብለኔ ዳዊት የሰዋሰው ዲዛይን ሲኢኦ ነው። አብለኔ እንኳን ደህና መጣ። እንኳን ደህና ቆየሽኝ። ክረምቱን በማሰብ ቆንጆ የጋቢ ልብስ ነገር ወይ ከላይ ጣል የሚደረግ ነገር ይዘህ ትመጣለህ ብዬ ነበር። ባዶ እጅህን መጣ። አዎ ረሳሁሽ፣ በጣም ይቅርታ። ለራሴ ግን ለብሻለሁ እኮ ያንተን ሳይ እኔ ደግሞ ቀና። አዎ እናቴ ናት ያው እንግዲህ የሰራችው ሰዋሰው ኃይል ማለት እናትህ ረጅም ዓመት በዚህ ሙያ ውስጥ የቆየች ዲዛይነር ነችና የእናንተ ደግሞ ሰዋሰው ዲዛይን ስናስብ ከዲዛይን ከፋሽንነት ባለፈ ደስ የሚል የእናትና ልጅ ታሪክን የያዘ ነውና እስቲ ስለዛ ትንሽ ንገረና በዛን ጀምር። ሰዋሰው ዲዛይን እንግዲህ ያው በእናቴ በዲዛይነር ሰዋሰው ኃይሉ ብዙ አይዶን ነው አሁን ጠፋብኝ ስንት ዓመት በፊት እንደተጀመረ፣ ግን የተጀመረ ቢዝነስ ነው። ያው እናቴ ህይወቷን ሙሉ በፋሽን የኢትዮጵያን ታሪክ የኢትዮጵያን ካልቸር ስታስተዋውቅ የኖረች ሰው ናትና ብዙ ዓመት ዲዛይን ላይ ኖራለች። ከዛ ደግሞ እግዚአብሔር አድሎኝ አብሬያት ደግሞ ቢዝነሱን ኦልሞስት በሁለተኛ ዙር አብረን ራን እያደረግነው ነው። ሰዋሰው ዲዛይን እንግዲህ ለረጅም ጊዜ መጣና ከዛ በኋላ መሀል ላይ የሆነ ኪሳራ አጋጠማችሁ። ከዛ አንተ ከኮሮና በኋላ ይመስለኛል አንተ ደግሞ ቴክ ኦቨር አድርገህ ወደ አንድ ደረጃ አሻገርከውና ስለዛ የዛ ጊዜ የነበረው ሁኔታ ምን ይመስል ነበር? ኮሮና እንግዲህ ለኛ ያው ከባድ ጊዜ ነበር ለአብዛኛው ሰው፣ ለኛ ግን ኦልሞስት ባለውለታ ነበር ኮሮናና በዛ ሰዓት ያው ሰዋሰው ዲዛይን ምናልባት 8 ዓመት ተዘግቶ ነበር ኪሳራ ገጥሞት እናቴ ድርጅትና በኮሮና ሰዓት ሰው ሁሉ ስራ በሚያቆምበት ሰዓት ለኛ ቀዳዳ ሰጠን መሽለኪያ። ያኔ ተከራይን ማስወጣት አይችልም ነበር። ባንክ እዳ ያለባቸውን ሰዎች ጊዜ እንዲሰጣለ፣ ገቢዎች ብር ያለባቸው ሰዎች ጊዜ እንዲሰጣቸዋልና ይሄ ሁሉ ኬዝ ደግሞ ቢዝነሱ ላይ ነበረ። ከባንክም እዳ ነበረበት፣ የገቢዎችም እዳ ነበረበት። ወርክሾፕ የነበራት ማምረቻም ቦታ በቃ ኦልሞስት መውጣት ደረጃ ላይ ደርሶ ነበርና ያቺ ጊዜ ስትመጣ ግን እነዚህ ሁሉ ነገሮች ለጊዜው ማንም ሰው ላይ ኢንፎርስ እንዳይደረጉ ተደረገና ያ ደግሞ ለኔ ቀዳዳ ሆኖ ታየኝ መሽለኪያ። በዛ ሰዓት እኔ ተቀጥሬ ሰራ ነበርና የመጨረሻ ደሞዜን ይዤ ወጥቼ የፌስ ማስክ በመስራት ጀመርን። እናቴ እየሰፋች ማስኩን እኔ መንገድ ላይ እየሸጥኩት በዛ ጀመርን እና እሱን እየሸጥን አንድ ሰራተኛ ስቀጥር ሰዋሰው ዲዛይን ደግሞ ብራንዱን እንደገና ሪብራንድ አድርገ ነው ምን ፕሮዳክት ላይ ብናተኩር ይሻላል። ድሮ እሷ ራሷ ከምትሰራቸው ፕሮዳክቶች ገብተን አይተን ለገበያው የሚሆን እኔ ደግሞ ሞር ከቢዝነስ ነው ባክግራውንዴና ለቢዝነስም ጥሩ የሚሆን ምናምን ብለን አይተን ሪብራንድ አድርገን በዛች ባገኘነው ቀዳዳ ሰዋሰው ዲዛይንን እንደገና አለመለም ነው እንግዲህና ከዛ ሁሉ ፈተና በኋላ እዳው ተከፍሎ ምን ብሎ ወደ 30 ሰራተኛ ደርሶ ሱቅ ከፍተን ዛሬ ያለንበት ደርሰናል። እንግዲህ አንድ ሰዋሰው ዲዛይን ትልቅ የነበረ ከዛ እሷ እየሰራሽ መጣችና መሀል ላይ ያ ነገር ሲፈጠር እርግጠኛ ነኝ እንደ ቤተሰብም እንደሷም እንደ ባለሙያም ከባድ ጊዜ ነበርና ያንን ከባድ ጊዜ እንዴት ነበር ያሳለፋችሁት? ምንድነው ምን ይመስል ነበር? ክብደቱስ ምን ያክል ነበር? እናቴ የዓለሟ ጠንካራ ሴት ናት። ማለት ሁሉንም ነገር ያየች ሰው ናት። ገንዘብን መስራትን፣ ዓለምን መዞርን፣ በትልልቅ አርቲስቶችና ታዋቂ ሰዎች ተከቦ መኖርን፣ ፍቅርን፣ ትልቅ ቤትን፣ መኪናን፣ ሁሉን ነገር ያየች ናትና ቢዝነስ ሲከስር
በጣም ከባድ ነገር ነው። አንፎርጊቪንግ የሆነ ነገር ነው እና ግን የነበራትን ነገር በሙሉ ራሱ አታ ሰዋሰው ተቀይራ አታውቅም። ሁሌ ፖዚቲቭ ናት። ሁሌ ጥሩ ኤነርጂ ነው ያላት። እናቴ ጠንካራ ሆና በምሳሌ በወሬ ደረጃ ሳይሆን በምሳሌ አሳይታን ያለፈ ጊዜ ነውና በጣም ከባድ ነው። ምልሽ ያለሽም ሁሉ ማጣት ዳውስ መግባት በጣም ከባድ ነገር ነው። ግን አንድ ያስተማረን ነገር በጊዜ ውስጥ ብዙ ነገር ይፈታል። እኛ እስካልተሰበርን ድረስ ጊዜ ሁሌም ሌላ እድል ይከፍትልናል። ትልቁ ቁም ነገር አለመሰበር። እውነት ነው። ልጆች ስንሆን አንዳንዴ ከቤተሰቦቻችን ምን ለምደው ነገር አለ፣ የለመድነው አስተዳደግ አለና ስራ ከጎደለ ቤት ውስጥ የሚጎለው ነገር አለ። እንደ ማህበረሰብም ደግሞ ሰዎች የሚያዩን እኛን የሚያዩን ስናገኝና ስናጣ የሚያዩበት መንገድ ይለያልና ትንሽ ለልጆች ደግሞ ጫና ያለው ይመስለኛል። ጫና አለው። ለኔ ግን ኃላፊነት ሆኖ ነው የተሳየኝ። እኔ ከምንም በላይ መች ነው ደርሼ እኔ ተማሪ ነበርኩኝ ብዙ ነገር ሲፈጠርና ተማሪነቴ አብቅቶ ወደ ስራ ገብቼ እስካስተካክለው ነበር እኔ ደግሞ ጉጉቴ። አንዳንድ ጊዜ ይገጥመኛል። አሁን አንዳንድ ልጆች ቤተሰባቸው ለወደቁበት ችግር እነሱ ደግሞ መልሰው ወጥተው ሌላ ጸባይ ደግሞ ያሳያሉና ምን ሆናችሁ ነው ስታያቸው ቤት በተፈጠረ ችግር እንዴ ሄዶ ማገዝ ነው እንጂ ሄዶ ድጋፍ መሆን ነው እንጂ። እኔ ከድሮም ጀምሮ በርግጥ በኃላፊነት ለሁሉ ነገር እንድንወስድ አድርገን ያደግን ልጆች ነን እኛ ቤት እና ለኔ የተሰማኝ ስሜት ይሄ ነገር ማስተካከል አለብኝ ነው። ገብቼ ይሄ ነገር ማድረግ አለብኝ የሚል ነው። ጫና አለው በጣም ግን ከምንም በላይ የተሰማኝ ስሜት ይሄ ነገር ኃላፊነት መውሰድ አለብኝ የሚል እልህ ነው እኔ ውስጥ የነበረው። ሰዋሰው ምን አይነት ሰው ነች? ብዙ ጊዜ ያው ከእናት ጋር በጣም ያላችሁ ሪሌሽንሺፕ ደስ ይላል። ብዙ ጊዜ ስለሷ ታወራለህና እንደ እናት እንደ ሰውም ምን አይነት ሰው ነች? ከየት ልጀምር? እናቴ ከምንም በላይ የሚገልጻት ጠንካራ ሴት ናት። ከምንም በላይ ህይወትን የገባት ሰው ናት። ዓለም ላይ ሁላችንም ለዘላለም እንደማንኖር እናውቀዋለን። ግን ስንኖር ልክ ለዘላለም እንደምንኖር አድርገን ነው አክት የምናደርገው። እናቴ የእውነት ህይወት አጭር እንደሆነ የምታውቅ ሰው ናት እና ዛሬን እቺን ደቂቃ አክብራ ወዳ አፕሪሺየት አድርጋ አመስግና ነው የምታሳልፈው። እና እኔ እንጃ የአምስት ሰው ህይወት ነው የኖረችው። የአንድ ሰው ህይወት ሆና የአምስት ሰው ህይወት ደፍራም ስትሞክር በውድቀት ውስጥም በደስታም ጊዜ ሁሌም ሳትቀየር ፖዚቲቭ ሆና ያላትን ሁሌ አመስግና እና ደግሞ እናቴ በጣም ሰው አክባሪ ናት። ትንሽ ትልቅ አትልም። ከሁሉ ሰው ጋር በቃ አንድ አይነት ሰው ናት። ሰው ሁሉ ለሷ አንድ ነው እና ያው መቼም ልጅ ስለናቱ ሲያወራ ፓሽኔትሊ ያው መቼም ጥሩ ነገር ሁሉ ያወራል። ግን እናቴን የሚያውቃት ሰው ሁሉ የተለየች ሰው እንደሆነች ነው። ተዋውቀሻት አትረሻት። ትንሽ ደቂቃ ወርተሻት አትረሻት። በጣም ግልጽ ናት። እንደዛ ናት እናቴ። ደግሞ ስራዎቿን ማድረሳቸው ስራዎች አሉ አይደለ? በቡና የተሰሩ እንደገና የአየር ንብረትን መበከል ምክንያት በማድረግ የተሰሩ አንዳንድ ስራዎች ነበሩ። እናቴ እንግዲህ ቋንቋዋ ፋሽን ነው እንዳልኩሽ። ለሷ ልብስ ዲዛይን ማድረግ ማለት ቋንቋዋ ነው። ልክ እኛ አማርኛና እንግሊዘኛ እንደምናወራው ለሷ ስሜቷን የምትገልጽበት ሐሳቧን የምትገልጽበት ነገር ነውና ሁሌ ለሷ ልብስ ታሪክን የመናገር እድል ነው እያንዳንዱ ልብስ ለሷ። አሁን አንድ ጊዜ የቡና ያልሽው ቡና ከፍሬው ጀምሮ ተተክሎ አድጎ ተፈልቶ ጀበና ላይ እስኪደርስ ያለውን ሙሉ ፕሮሰሱን በአንድ ቀሚስ ሰርተዋለች። የኮፐንሃገን ስብሰባ ጊዜ ስለ አየር ንብረት መበከል ሲወራ ግማሽ የተቃጠለ ልብስ ጭስ የሚወጣው ግማሽ የለመለመ ልብስ ሰርታለች እና ለሷ ልብስ ማለት ቋንቋ ነው እና ብዙ ማይረሳ ስራዎች ሰርታለች። ብዙ የኢትዮጵያን ታሪክ ዓለም ላይ የዞረች ብዙ አስተዋውቃለች። በእርግጥ ቤተሰባችሁ በደንብ የኪነ ጥበባዊ ቤተሰብ ነው የሚባለው። ምክንያቱም አባትህም ታዋቂው ድምፃዊ አርቲስት ዳዊት ሰንበታ
እህትም ወደ አይደል ድምጻዊ ነች ወንድምህም እዛ አካባቢ ያለ ይመስለኛልና ያንተስ ምንድነው ፓሽን ወደ ኪነ ጥበቡ አልመጣም ወይስ? አዎ እንግዲህ ሁሌ አሾፋለሁ ቤት ውስጥ የሆነ ሰው ሂሳብ መዝገብ መያዝ አለበት ቤት ውስጥ ላለውና ሁሉ ሰው አርቲስት ነው እኛ ቤት። አባቴ ሙዚቀኛ ነው፣ እናቴ አርቲስት ናት። ከዲዛይንም ውጪ ፊልም ላይ የፊልሙ ስም ጠፋብኝ እንጂ ፊልም ላይ አክተር ሆና አክቲንግም ሰርታለች። አዎ ወንድሜም ወደ ሙዚቃ ያደላል። ይሄ ሞር ክሪኤቲቭ ወርክ ላይ እህቴ ሙዚቀኛ ነችና ያው በአርት ውስጥ ነው ያደኩት። ሁሌ ምን ብለው ያሾፉብኛል፣ ባትዘፍንም ጥሩ ጆሮ አለህ እያሉ ያው ያባብሉኛል። ግን በጣም ዩኒክ የሆነ አስተዳደግ ነው ያደግነው። ሁሌ ለሰው ሳወራው የሚገርመኝ ነገር ትምህርት ቤት እየነበርን ወላጅ ሲጠራ ቢሮ አስፈቅዶ አባቴ ሲመጣ ምናምን ሲያው ሲል ሰማለሁና ወላጆቻችሁ የት ነው የሚውሉት ነበር የኔ ጥያቄ። ምክንያቱም የኮንቬንሽናል ስራ ኖርማል ስራ ኖሯቸው አያውቅም ወላጆች። ቢሮ የምትሉት የት ነው እናንተ ወላጆች ቢኖሩትና በጣም ዩኒክ የሆነ ኤንቫይሮንመንት ውስጥ ነው ያደግነው። አንደኛ እኛ ቤት እናቴም አባቴም የሚወዱትን ነገር ቤተሰብም ተቃወመ ምንም አለ የሚወዱትን ነገር ነው የሰሩት። አባቴም ቢሆን ከአባቱ በጣም ትልቅ ተቃውሞ ነበረ ሙዚቀኛ ስለመሆኑ። እናቴም ዲዛይነር እኛን ከወለደች በኋላ ነው ባይዘው ዲዛይን የጀመረችው እና አርፈሽ እናት የምትሆኝበት ቤትሽ ተቀምጠሽ የምትሆኝበት ሰዓት ስትባል እኔ ይሄ ነው በቃ ማድረግ የምፈልገው ብላ ነው ከዛ ተነስታ ያን ሁሉ ነገር የሰራችውና በጣም ዩኒክ የሆነ ኤንቫይሮንመንት ውስጥ ነው። እኔ ያው ሂሳብ መዝገብ ያዡ ነኝ። ከቤት አንድ ያስፈልጋል። አንተ የማርኬቲንግ ተማሪ ነበርክ፣ ከዛ ስራ ውስጥ ነበርክ። ገና ትምህርት ሳትጨርስ ነው ስራ ውስጥ የነበርከው። ከዛ ደግሞ በመጨረሻ ደሞዝህ የእናትህን ቢዝነስ ወደ ማሻሻል አብራችሁ ገባችሁ። ስትገባ የነበረ ተስፋ እንዴት ነበረ? አልፈራህም ነበር ወይስ እንዴት ይሳካልኛል ብለህ አሰብክ? አዎ ተስፋም እኮ አይደለም ምርጫ ሳይኖርስ ሲቀር አንዳንዴ እኔ አሁን በዛ ሰዓት እውነቱን ለመናገር ደምሬ ቀንሼ ይሄን ያህል ሸጠን ይሄን ያህል አድርጌ ከዚህ ሁሉ ኪሳራና ምናምን ይወጣል ብዬ ልደርስበት አልችልም ነበር። ግን ምርጫ አልነበረኝም እና የዴስፕሬሽን እና የኢንስፒሬሽን ቅልቅል ነው። በጣም ዴስፕሬትም ነበርን ማለት ነገሮች የማስተካከል ከዛ ደግሞ ህልማችንም ነው። የእናቴን ጉብዝና እኔ በደንብ አውቀዋለሁ ምን ያህል ጎበዝ እንደሆነችና የሚገባት ብዙ እንደሆነ አውቃለሁ። ስለዚህ የብዙ ነገር ቅልቅል ነው በዛ ሰዓት እንደዛ እንድንለፋ የሚያደርገን። እኔ ትዝ ይለኛል ማታ 5 ሰዓት ላይ በቃ ተኛው ብዬ አንድ ሰውዬ ኦርደር አደረገ ማለት ቴክስት ላከ ይሄን ጃኬት አለ ሆይ እና ሌሊት በቃ ገብተን ወርክሾፕ ምናምን ልብሱን ይዤ በቃ ማታ ያለበት ቦታ ሄጄ ምናምን ሸጥና ያ እንዴት ልበልሽ የሆነ ሰርቼ መኪና ይዛለሁ ምናምን ብለሽ አይደለም ወይ ገንዘቡን ምኞት አይደለም የብዙ ነገር ቅልቅል ነው እንደዛ የሚያደርገው የነበረውና የተስፋም ምርጫም የማጣት የብዙ ነገር ቅልቅል ነው እንደዛ እንድንሰራ ያደረገን። ቅድም እንዳነሳ ነው እንግዲህ ሰዋሰው ዲዛይን አንተም እንዳልከው በቃ ስቶሪ ቴሊንግ ነው። አሁን በዋነኝነት ምንድነው አላማው ሰዋሰው ዲዛይን? እንግዲህ የእናቴ አላማ ነው which is የኢትዮጵያን ባህል ይሄ የምንወደውን ማንነታችንን መንገልጽበት መንገድ ነው ለኛ። ቢዝነስም ነው ግን በጣም ወደን የምናደርገው ስራ ነው። እኛ ሰዋሰው ዲዛይን ከኢትዮጵያም ውጪ በደንብ ጠንካራ ብራንድ ሆኖ ኢንተርናሽናል ብራንድ ሆኖ የኢትዮጵያን ባህል የሚያስተዋውቅ ትልቅ የልብስ ፋሽን ብራንድ እንዲሆን ሁሌ ምኞት አለን። ገና ነን እዛ ለመድረሱ ግን ብዙ እኛ ጋር ያለው ውበት ሌላ ቦታ የለም። ሌላ ሀገር ትንሽ ውበት ትንሽ ካልቸራቸውን ይዘው ትልቅ ነገር ይፈጥሩበታል፣ ትልልቅ ኢንዱስትሪ ይፈጥሩበታል። በጣም እና እዚህ የምታዩ ነገር እዚህ የምታዩ ከለር ጨርቅ ባህል የትም የለም። ያንን ነገር መጠቀም አለብን። አሁን አይ ቲንክ ዓለም ትንሽ የኢትዮጵያን ምግብ ኢትዮጵያን ካልቸር አሁን በደንብ እንትን ውስጥ ዓለም ላይ የራሳችን ቦታ እያያዝን መተናል። እዛ ውስጥ ደግሞ ፋሽን ትልቅ ቦታ መጫወቱ አይቀርም እና ምኞታችን እኛም ራሱ ባንሆን ነው ምልሽ የኢትዮጵያዊ ብራንድ ጠንካራ ሆኖ ዓለም ላይ ቢደርስ
ትልቅ ምኞታችን ነው እና እናሳካዋለን ብለን እናስባለን። ከኢትዮጵያ ውጪ ስራዎቻችሁን ይዛችሁ የመውጣት አጋጣሚዎች ነበሯችሁ? የመላክ ኦፍ ኮርስ ልብሳችን ወደ ውጭ እንልካለን፣ ኤክስፖርት እናደርጋለን። የተለያየ ቦታ ከስተመሮች አሉን የኛን ፕሮዳክት ይዘው ሱቅ ያላቸው፣ የኢትዮጵያ የተለያየ ካልቸርም ሱቅ ያላቸው። በነገራችን ላይ ነው በጣም ኢንትረስቲንጉ ነገር አሁን ሁሌ ሰው የውጭ ገበያ ብሎ ሲያስበው አሜሪካ፣ ዩሮፕ ነው የሚያስበው። ግን ሌሎች አፍሪካ ሀገሮችን በጣም የኛን ጨርቅ ይወዳሉ። የኛን ስካርፍ ምናምን ኢቭን ቦርሳ የኛ ታች ያላቸው ቦርሳዎች ምናምን ሌሎች አፍሪካ ሀገሮች እየተለመደ ነውና እየጠነከረ መምጣት አለበት ኢንዱስትሪው። ግን በደንብ እየጠነከርን ከሰራን ከምናስበው በላይ እድል ታምቆ የተቀመጠበት ገበያ ነው የፋሽኑ ገበያ። የእናንተ ልብስ ቆይ በዚህ አጋጣሚ በጋቢ ነው ብዙዎቹ ልብሶቻችሁ የሚሰሩትና ለምንድን ነው በጋቢ የሆኑት? ከተለያየ የባህል ጨርቅ ነው የሚሰራው። ለኛ አላማችን ምንድነው? በተቻለ የነበሩትን ጨርቆች ለመጠቀም እንሞክራለን። ሽመና ሆኖ አዲስ አይነት ጨርቆች አሉ። ግን አሁን ለምሳሌ ይሄ አሁን ያደረኩት የጎጃም ፎጣ ጨርቅ ነው። እሱን ነው ጃኬት ያደረግነው። ጋቢ በጣም የምንወደው ጨርቅ ነው። ምክንያቱም ብዙ ልብሶቻችሁን ሳየው አይደል የምትታወቁት በጋቢ ጃኬት ነው በአብዛኛው ጋቢ ጃኬት የምንለው። ጋቢ እንዴት ልበልሽ ለሁላችንም የሆነ ትዝታ ያለው ጨርቅ ነው። ብዙዎቻችን አልጋ ላይ ቤት ውስጥ ሲበርደን የምንከናነበው ጨርቅ ነውና ያንን ነገር ውጪ መልበስ መቻል አይ ቲንክ ደግሞ የሆነ ስቴፕ ይጨምርለታል። ያን ቤት ውስጥ የምናቃትን ምቾት ለብሰን መዞር መቻል አይ ቲንክ የተለየ ነገር አለው ብዬ አስባለሁ። በዛ ላይ ፈትል ጋቢ ከሌላው ጨርቅ የሚለየው ነገር ምንም አይነት ማሽን ሳይነካ ኦልሞስት የሚሰራ ጨርቅ ነው። ከጥጡ ጀምሮ የሆነ ትዝታ አለው። ያንን ትዝታ ደግሞ ለብሰን መዞር እኛ እንወዳለን። ምን ሰማሁኝ እናትህ የፈለገችውን ነገር በነፃነት ዲዛይን አድርጋ ስትመጣ ይሄ ለማርኬቲንግ አይሆንም ብለህ ትከለክላታለህ። ይሄ ቅድም ያልኩሽ ነገር ነው። ይሄ አርቱን ዲሲፕሊን የማድረግ ነገር ያው እኔ እሱን ሮል ነው የምጫወተውና ከእናቴ ጋር ብዙ ጊዜ እንጋጫለን። እሷ ዲዛይን አያልቅባትም። በቀን ውስጥ 6-7 ዲዛይን ይዛልን ትመጣለች። ግን እኛ ፕሮዳክሽን ብሬክዳውን ተሰርቶ ኮስቱ ምናምን ታይቶ ምናምን ለኛ ከስተመሮች ይሆናል ወይ ምናምን ለገበያው ብለን አንዳንዴ አይሆንም እንላታለን እና አንዳንዴ አልመጣም ብላ ሳምንት ሁሉ የምትቀርበት ከስራ ጊዜ አለ። ይሄን ጨርቅ ካልሸጣ ይሄን ልብስ ካላየሁት እያለችና ሁሌ ያ እንትን አለ በእኔና በሷ መሀል። እኔ ቢዝነሱን አስባለሁ፣ እሷ ዲዛይኗን ታስባለች። ግን ያ ነገር ነው ጥሩ እንዲሄድ ያደረገው ስራውን እሱ ነው። ያው የሁለታችንም እንደዛ ነው ፍትጊያው። ቅድም ምናልከኝ ከኮቪድ በኋላ ወደ ማስክ ስራ ገባችሁና ከዛ ላይ ወደ ልብስ ወደ መስራት ነበር አይደል የገባችሁት? ከዛ የተለያዩ ሱቆችን መክፈት ጀመራችሁ። እንደዛ እያለ ሄደ። የመጀመሪያ አትላስ አካባቢ እዛ ስሸጥ ትዝ ይለኛል። ብዙ ከስተመሮች ነበሩ። እኔ ነበር ዲሊቨሪ የምሰራው ድሮ መጀመሪያ ስንጀምር። ያው እናመርታለን በኦንላይን ነውና እዛ የመጀመሪያ ከስተመሮቻችን ያገኘሁበት አካባቢ ነበርና የመጀመሪያ ሱቃችንን አትላስ ከፈትን። ከዛ በኋላም ከፍተን ነው ለምናገር ዘግተናል። ያው ቢዝነስ ላይ ብዙ ውጣ ውረድ ታሳልፊያለሽ፣ ትማሪያለሽ። አዎ እንዳልከው እንግዲህ ቢዝነስ አንድ ቦታ የሚያልቅ ነገር እንደ ህይወት ጀርኒ ይመስለኛል አይደለ? በመውደቅ በመነሳት ውስጥ በማግኘት በማጣት ውስጥ ሁሌ የምታልፍበት ነገር ነው። ግን እስቲ እስካሁን በመጣህበት መንገድ አንተ ትልቁ ተማርኩት የምትለው ነገር ምንድነው? አቤት ብዛቱ። ያው ገና እንደሞ ሳልጀምር ማለት ነው። አሁን ብዛቱ ስልመቼም አንዳንድ ብዙ አመት የሰሩ ሰዎች አይ እነዚህ ወጣቶች ነው የሚሉኝ። ግን አንዳንዴ አንድ ነገር አድርገሽ ሲሳካልሽ ለብዙ ጥፋቶችሽ ይሸፍናል። ለምሳሌ ሁሌ አሁን እንግዲህ እንደተማርኩት ከሆነ ቢዝነሴን ራን ሳደርግ ለምሳሌ 10 ነገሮች አድርጌያለሁ። ሰው አቀጣጠሬ፣ ፕሮዳክት አመራርጤ፣ ማርኬቲንግ። ከ10ሩ ነገር ምናልባት 3ቱ ናቸው ነገሮች እንዲሳካልኝ ያደረገኝ። ግን 7ቱን ጨምሬ እመክራለሁ ሰውን። ለምን እነዛ 3ቱ ነገሮች ለ7ቱ ሸፍነው ስላሉ ማለት ነውና ቢዝነስ ላይ ጥንቃቄ በጣም ይፈልጋል። ከ0 ወደ 1 የወሰደሽ ነገር ከ1 ወደ 2 የሚወስድሽ ነገር አይደለም እና ሁሌ እየተማርሽ መሄድ አለብሽና እንደ ወጣት ደግሞ እንቸኩላለን። የመቸኮል ነገር አለን። በተለይ ትንሽ የሞከርነው ነገር ሲሳካ እንቸኩላለንና ለኔ
ብዙ ትምህርት እየተማርኩ እና ደግሞ አሁን ትንሽ ዓመት በመስራት ያወቅኩት ነገር ምን ያህል እንደማላቅ እና እንደውም ሁሌ አሁን ያው ብዙ ፖድካስቶችም ላይ ምናምን ከዚህ በፊት ቀርብ ያለው እንትን ይያለውና በእርግጠኝነት ማወራው ነገር አሁን ተቀይሯል። እንደዚህም ሊሆን ይችላል እያልኩ ነው አሁን ማወራውና እንደ ወጣት ሁሌ ተማሪነታችንን መርሳት የለብንም። ምክንያቱም ከኛ በላይ ደግሞ ብዙ ዓመት የሰሩ ሰዎች የሚያውቁትኛ ብዙ ያልገባን ነገር አለ። ግን አንዳንዴ መጽሐፍ ስታነብ የሆነ ፖድካስት ስታዳምጪ ምናምን አዋቂ ሆንሽ ይሰማሻል። ከዛ በተለይ ትንሽ የሞከርሽው ቢዝነስ ደግሞ ጥሩ ሲሆን አዋቂነት ይሰማሻል። ግን ሁሌ ተማሪነትን አለመርሳት ነው ለኔ። እንደውም አንድ ንግግርህ ነበረ ተቆርጦ ወጥቶ በጣም ቫይራል ነበር። ገንዘብ ደስታን ባይሰጥም ደስታን ይነጥቃል የሚልና ምን ማለት ነው? አዎ ያው ገንዘብ ሁሌ የሚያስደስተን ነው የሚመስለን። እሱን ከያዝነው በቃ ሁሉ ነገር ነው የሚሟላ። ግን ያው ሁሌ ገንዘብ እንደሞ የያዘ ሰው ሲያወራ ስትሰሚ ገንዘቡ ስለሞላልሽ ደስተኛ ትሆኛለሽ ማለት አይደለም። ገንዘብ ግን ባለመኖሩ ግን ደስታሽን ልታጪ ትችያለሽ። አንዳንዴ ለደስታ እድልም እንዲሰጥሽ በልተሽ ጠጥተሽ ማደር መቻል አለብሽ። ሆድህ እየጮኸ መሳቅ ይከብዳልና ግን ምንድነው ሁሌ አንድ አባባል አለ። ገንዘብ የሌለውም ሰው ገንዘብ ደስታ አይሰጥም ስትዩ ልክ መተንፈስ ያቃተውን ሰው የታፈነን ሰው አየር ደስታ አይሰጥም እንደማለት ነው። እኔ ልተንፍስ እንጂ ግድ የለም ደስታውን ለኔ ተውልኛ ነው ስሜቱና እንደዛ ነበር ባሳለፍነው ውጣ ውረድ ባየነው ቻሌንጅ በደንብ የተረዳሁት ነገር ገንዘብ ስታጪ ደስታሽንም አብሮ ሊወስዶ ይችላል። ግን እሱን በምን መተካት የለብሽም። ገንዘብ ሳገኝ ግን ደስተኛ ሆናለሁ ህይወቴ ሙሉ ይሆናል በሚለውም መተካት የለብሽም ብዬ አምናለሁ። እኔ አሁን ሞልቶልኛልም እያልኩ አይደለም፣ ግን ትንሽ ካየሁት ኦብዘርቭ ካደረኩት የተረዳሁት ነገር እየሞላ ይመስለኛል። አሁን እኮ ከሰዋሰውም ወጣ ብለህ የራስህን ደግሞ አዲስ በቆሎ የሚባል አፕ ላውንች አረክና ምንድነው በቆሎ አፕ? ስያሜው ራሱ ደስ ይላል። በቆሎ ቴሌግራም ውስጥ ያለ አፕሊኬሽን ነው እና ይሄንን ፕላትፎርም ክሬት ያደረኩት ሁሌ ለናቴ ቢዝነስ ያደረኩት ያው ናቴ ዲዛይነር ብትሆን at the end of the day ልብስ ነው የምትሸጠው፣ አምራች ናትና ሁሌ እኔ ሶፍት ስፖት አለኝ ለሚያመርት ሰው ለሚሰራ ሰውና ስሞል ቢዝነሶች ሳይ ሚዲየም ሳይዝ ቢዝነሶች ሳይ እንደዚህ እናቴን ነው የሚያስታውሰኝ። ሁሌ የተለየ ቦታ አለኝ እና እንደውም አንድ ልጅ አለ ከለታት አንድ ቀን መጣ ካላገኘውክ ብሎ ስራ ቦታዬ መጣና በጣም ትንሽ ልጅ ነው እና የቢዝነስ ጥያቄዎች አሉኝ ብሎ በደብተር ላይ ጽፎ መጣና ምን ልትሰራ 17 16 ዓመቱ ቢሆን ነውና የቢዝነስ ጥያቄውን ተወዋልኩት። በዛ እድሜው እንዴት ሰው እንዲያስባል ብዬ ለምን ይሄን ነገር ጀመርክ ስለው በቃ የኔን ፖድካስት ሰምቶ እነሱም የራሳቸው የሆነ ስትራግል ያደረጉት ነገር ነበርና እኔም ይሄን ነገር ማድረግ አለብኝ ብሎ ኮንስትራክሽን ሳይት ላይ ሸክም እየሰራ ምን እያለ አጠራቅሞ የልብስ ቢዝነስ ውስጥ እንደኛ ገባና ሰው ለኔ ለብዙ ሰው ገበያ መፍጠርን እንደ ኃላፊነት ስለወሰድኩት በቆሎን ክሬት አደረግ ነው። ከኔ በኩል ጨርሻለሁ። ካንተ ይቀርካለ በተለይ ደግሞ ለእናት ለወይዘሮ ሰዋሰው ኃይሉ መልእክት ካለ እድሉ ልስጥ። ያው እንግዲህ ያው በየሚዲያው እየሄድኩ ታሪካችንን አወራለሁ። ግን ያው የዚህ ሁሉ ነገር መነሻ የእናቴ ጥንካሬ ነው። እናቴ በልጅ እድሜ አምና ስራ ላይ እንዳግዛት ስለፈቀደችልኝ ነው እና የዚህ ሁሉ ነገር መነሻ የእሷ ጥንካሬ ነው እና ያው ሁሌ እናቴን በማመስገን ብጨርሰው ደስ ይለኛል። እኛም እዚህ ድረስ ስለመጣ በጣም አድርጌ ነው ማመሰግነው። እኔም በጣም አመሰግናለሁ። ከአብለኔ ዳዊት ጋር የነበረን ደስ የሚል ጊዜ ይህን ይመስል ነበረ። ቀሪ ፕሮግራሞቻችን ይቀጥላሉ። መልካም ሰንበት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።